ጨርሰኝ ይኸውልህ በሕያው እግዚአብሔር ፊት በዚህ ምሽት እነግርሃለሁ። ይኸው በእውነት ነው የምልህ። ይኸውልህ አንደኛ በመንፈስ ቅዱስ እየተሳለቅ፣ ሁለተኛ እግዚአብሔር ክብር ይገባዋል የሚለውን የእግዚአብሔርን ክብር እያቃለልክ እዚህ ቁጭ ብለህ እውነቴን ነው የምነግርህ። ድፍረት ደረሰ የእግዚአብሔር ጽዋው ጌታን የነገረ ይኸውልህ ለምን ጌታ ይነግረኛል? በእግዚአብሔር ቃል ስታፌዝ እኮ ነው ቁጭ ብለህ በእግዚአብሔር ቃል ታፌዝ ነውር አይደለም። ሟርተኔ ላይ ሰራም እኮ ነው። መጽሐፍ ቅዱስ ሲናገር በያዕቆብ ላይ ድግምት በእስራኤል ላይ ሟርት አይሰራም ይላል። እኔ ክርስቲያን ነኝ፣ በክርስቶስ ኢየሱስ ክርስቲያን ነኝ። ሟርት ላይ ነው ገባኝ። እኔ ድግምተኞች እንደሆናችሁ ይታወቃል። ጴንጤዎች ልብህ ግን ጠማማ ነው። ይኸው ሟርተኞች እንደሆናችሁ ይታወቃል። ሟርቱ ንስሐ ግባ። እኔ ብዙ ኦርቶዶክስ ጓደኞች አሉ፣ እንዳንተ ደፋሮች አይደሉም። በእግዚአብሔር ቃል ውስጥ እኔ ብዙ ኦርቶዶክሶችን አይቻለሁኝ። ቡድን ስለማቅ ነው አመቻ ወጣሁት። ገና የጴንጤ ገና ዘረግፍላለሁ። እንደዚህ እየገለጥኩ እንደ ደብተር ከፍትላችኋለሁ። ውሸታም ሌባ ስለነበርክ እኮ ነው እዛ ስንቱን አታለ አጭበርባሪ በጠቅላላ ጉዳችሁ ነው። ሚስትህን ባለዕዳ አድርገህ የወጣህ ደብረ ዘይት አንተ። እውነቴን ነው ተሙ ይቅርብህ። እኔ ወንድሜን ልምከርህ። የሚስቴ ስም ማን ነው ስሟ? ግድ የለም ለምን እነግርሃለሁ። አድማላይ ለምን አወጣህ? ዝም ብለህ አታውራ ታሜ፣ ዝም ብለህ አታውራ። ከሰማ ስማ፣ ይቅርብህ። ግድ የለም ይቅርብህ። እኔ ኦርቶዶክስ አትደጋግሙ። እናንተ ድግምተኞች ናችሁ፣ ጠንቋዮች ናችሁ ጴንጤዎች። እኔ እናንተ ጥንቆላ እኔ ላይ አይሰራም። የእናንተ ሟርት እኔ ላይ አይሰራም። የእናንተ ድግምት እኔ ላይ አይሰራም። እኔ በክርስቶስ ኢየሱስ የዳንኩ ክርስቲያን ነኝ። ደረቴን ነክቼ የሚሄደው ክርስቶስ ኢየሱስ ነፃ ስላወጣኝ ነው። የሚያስፈራኝ ሟርት የለ፣ የሚያሸማቅቀኝ ድግምት የለ። የእናንተን ድግምት እየረገጥኩኝ የሚሄደው በክርስቶስ ኢየሱስ ደም ልጆኜ ስለዳንኩኝ ደሙንም ለመዳን ስለወስን አልፈራም። አየህ፣ ደረቴን ነክቼ ነው የሚሄደው። እኔ ድግምታችሁ ሟርታችሁን ለማይክሮ ሰከንድ አልፈራው። የእናንተን ኢየሱስን ያላቀውም ጌታ እንደዚህ ላልምትረኝ አላቀውም። እግዚአብሔር ሟርተኛ አይቻላቅም በዚህ ዘመን። በጌታ በኢየሱስ ስም እግዚአብሔር ምሕረት ያርግልህ። በቃ ሌላን ያልናገር፣ ግን ምሕረቱን ያብዛልህ። ሲደክምህ ትወርዳታለህ። ጨረስክ? በቃ እንዲህ ሲደክምህ ትወርዳታለህ ራስህ። ለዚህ ነው ማናችሁም ሰዎች ሚውትም ብሎክም እንዳታወርዷቸውም እራሱ አውርቶ ለፍልፎ ይወጣል። ጳውሎስ ወይ አበታሜ ጳውሎስ ጌታን የነገረ ይሰማኛል። አዎ ጌታን የነገረ ማለት አንድ ነገር አለ። ከእግዚአብሔር ጋር የሚጣላ ሰው ይደቅባል ይላል። ስለዚህ ከሰው ጋር እንደሚጣላ ከእግዚአብሔር ጋር አትጣላ። መቼ ተጣለው ከእግዚአብሔር ጋር? እኔ ከውሸት መንገድ ወጥቼ ወደ እውነቱ ጋር ነው የመጣው ልትል ትችላለህ። ይሄ ያንተ ንግግር ነው። እውነቱ ጋር ይሁን ውሸቱ ጋር ይሁን የሚያውቀው እግዚአብሔር ብቻ ነው። ስለዚህ ጌታ ምን አለ ለእኔ ጌታ አይደለም። እኔ ለእኔ ጌታ አልተናገረም። እኔ በራሴ በተሰጠው መንፈስ እናገራለሁ። ስለዚህ በእግዚአብሔር ላይ ብዙ ነገር አንደበትም ባትከፍት ጥሩ ነው። የምታስተምር ከሆነ እውነተኛ መንገድ መተህ ከሆንክ እውነቱን ነገር ማስተማር ብቻ ነው። ማን ያስወረደኝ? ራስ ወርደህ የትኛው መንፈስ? ስለዚህ ስንት አይነት መንፈስ አለ ጳውሎስ? ስንት አይነት መንፈስ አለ ጳውሎስ? አታስወርዱ። ስንት አይነት መንፈስ አለ በዚህ ምድር? ለማ ብዙ መንፈስ አለ። ብዙ መንፈስ አለ። የሟርት መንፈስ፣ የድግምት መንፈስ አለ፣ የመተት መንፈስ አለ፣ የቃልቻ መንፈስ አለ፣ የደብተራ መንፈስ አለ። እንደ በዛ ገዳም ምናምን ላይ ድሮ ኦርቶዶክስ በነበርኩ ሰዓት ራሱ በእኔ ላይ ስንት መንፈስ ያገባ እንቋይ ስለሆናችሁ እኮ ነው መንፈስ እኮ የበዛባችሁ። እና ቃሉ ይዛበናት ደብተራ ተውበናት። እኛ እኮ እዛ ኦርቶዶክስ ውስጥ እኔ እኮ እዛ ሃይማኖት ውስጥ ነበርኩት። አባቴ ጨለማ የወጣው ሰው ነኝ። ስማ፣ ኧረ አልነበርክም። ጴንጤ በዚህ ምድር ላይ የበዛው ታዲያ ከሰማዩ እንደ ዝናብ ወርዶ ነው መሰለ እንደ ጴንጤ እኮ በምድር ላይ የበዛው አልነበርክም። የት ይመጣ አይደለም። የኦርቶዶክስን አማደ ሚስጥራት ንገረኝ። ምንድን ነው ንገር። አልነበርክም። የኦርቶዶክስን አማደ ሚስጥራት ንገረኝ። ምን ያስተምራሉ እነሱ ከመጠጥ ውጪ ከዳንስ ውጪ ከዳንኪራ ውጪ ምንድን ነው የሚያስተምሩት? እንዳታወርዱት። እሺ አምስቱ ሶላዎችን ንገረኝ። እዛ ከፈለከው እዛ አስረያዝ አምስቱ ሶላዎችን ንገረኝ። አምስቱ ሶላዎችን ማን አምስቱ ሶላዎችን ንገረኝ።
ስለ ቅድም እየጠየቀው ጥያቄ ልመለስና ከዛ በኋላ አምስቱ ሶላዎችን ንገረኝ። አየህ፣ እሺ ኦርቶዶክስስ አረቄና ጠላ እያጠጣች ትምህርቱን አላስተማረች። አምስቱ ሶላዎች አልሰጡማ፣ አልተማርኩም እኮ። አምስቱ ሶላዎችን ንገረኝ። እኔ ስለ ማርያም ብቻ ሲያስተምሩ ነው የማውቀው። ስለ ድግምት ስለ መተት ሲያስተምሩ ነው የማውቀው። ንገረኝ እስኪ አምስቱ ሶላዎችን ንገረኝ። እነሱ ማን ናቸው? የሰው ስም ነው እንዴ? የሰይጣን ስም? ጴንጤስ ሰው እየደበደበ ነው ያንን ያስተማረ። አምስቱ ሶላዎችን ንገረኝ። ኧረ ተው በእናትህ፣ የጴንጤን ምድር የለም። ጴንጤ እኮ ባይኖር እኮ ይሄ የጦር ካምፕ ይሆናል ምድሪቷ። በእናትህ ተው፣ በእናትህ እኮ አምስቱ ሶላዎችን ስለማታውቅ አንተ ያው እኛን እግዚአብሔር በምድሪቷ ላይ ቀብቶ ባያነሳ እግዚአብሔር ውጣ ከዚህ። አምስቱን አማደ ሚስጥራት ያልተማርኩት ጠላ እየጠጣው ነው ኦርቶዶክስ ቤት። እሺ አምስቱ ሶላዎችን የጴንጤን ንገረኝ። ጭጭ፣ ዝም፣ ጸጥ፣ ጭጭ ነው አታወራትም። ስለዚህ ጴንጤ ሰው እየደበደበ ነው የነገረ ምን አይነት ነው? ጸጉርን አበጥረ ብቻ ተመጣና ራስን እንትን ትላለህ። አቤት አንተ ሲመልስልህ፣ አቤት አሁን ነው አንተ አይደለ ኦርቶዶክስ የሆንከው? ቢያንስ ዓመት እንኳን አልሆነም። ጠንቅቀህ ስለ ኦርቶዶክስ የምታውቀው ነገር ያለ አይመስለኝም። ኦርቶዶክስን አንድ ጊዜ ግሎሪ አስረዳ ወዳጄ። አንድ ጊዜ አንተ ሚዩት አድርግ። እኔ ክፉ ቃል አልናገርም። አንዴ ስማኝ። በቃ ጠየቀኝ። አንድ ዓመትም አልሞላህም ኦርቶዶክስ ከሆንክ አንተ ስለ ኦርቶዶክስ ጠንቅቅ አላወክም ላልከው ነገር የመጨረሻና የመጀመሪያ መልስ ልመልስላችሁ። ኦርቶዶክስ ታውቃ ምታልቅ አይደለችም። ለምቢባል እግዚአብሔር ታውቆ አያልቅማ። እግዚአብሔር ከታወቀ ጣዖት ነው ማለት ነው ማመልከው። ይገደባል። አውቄ ጨረስኩት፣ ደምድሜ አውቄ ጨረስኩት ካልኩኝ ጣዖት ነው ማመልከው። እግዚአብሔር ታውቆ ስለማያልቅ እግዚአብሔር ሁልጊዜ ማለዳ አዲስ ስለሆነ እዚቹ ቤተክርስቲያን ላይ ያለው በእውነት የሚመለከው እሱ እግዚአብሔር ስለሆነ ክርስቶስ ኢየሱስ በደሙ ተከላስሎ ኦርቶዶክስን ዛሬም አዲስ የሆነ እውነት ያለባት ሃይማኖት ውስጥ ነው የመጣው ወንድሜ። ጴንጤ ግን ሰው ሰራሽ ስለሆነ ግን አውቃታለሁ። እሺ ምን ትላለህ? አንድ ነገር ልንገርህ፣ በጣም ልንገርህ። ይኸውልህ አሁን አንተ የምታወራውና ምድር ላይ ያለች ኦርቶዶክስ ሰማይና ምድር ነች። ሰማይና ምድር ለምን መሰለህ? ይኸውልህ እኔ አላንቋሽሽም፣ የማንንም ሃይማኖት አላንቋሽሽም። ሰው በተረዳበት መመላለስ። ሆይ እስኪ አንተ ዝም በለኛ። ይኸውልህ እኔ ኦርቶዶክስን አላንቋሽሽም፣ በጌታ በኢየሱስም አላንቋሽሽም። ምክንያቱም ሰው በተረዳበት ነው የሚመላለሰው። ገብተዋል? በሚያውቀው ልክ ነው የሚሄደው። ወንጌል ደግሞ ክርስቶስ ነው ብያለሁ። አንተ ግን በነበርክበት ዘመን በነብይነት አገለግላለሁ ባልክበት ዘመን ውሸታም ነበርክ። ተሙ በጣም ውሸታም ነበርክ። ሪል ነው የምነግርህ። ውሸት እኔ አሉኝ ጓደኞቼ። ያው የአንተ ፍሬዎች አያቸው፣ የስድብ አባቶች ከታች የሚጽፉትን ይኸውልህ ፍሬዎችህ እንደዚህ ናቸው። ወንጌል ከታች ያሉትን አትናገራቸው። ስለ ኢየሱስ ይኸውልህ አይ አትናገራቸው። ታች ያሉትን አትናገር። ስማ እኔ ሐሰተኛ ነብይ ከነበርኩ እውነት ነው ጴንጤ ያለው ነበርክ። ተሙ ሐሰተኛ ነበርክ። ማን ግሎሪ በንስሐ ለመመለስ ያቃተ ሰው እኮ ነው። እኔ የምለው ምንድነው እግዚአብሔርን ያሳል ካልሆኑ መገሰጻቸው ምን ችግር አለው? ስድብ ነው የተሳደባሉት። አንተ ደግሞ የእግዚአብሔር ቃል እያልክ ነው የሚጽፉት። ታዲያ ይሄን በአንተ ምክንያት ብዙ ሰው ሊሰናከል እንደሚችል አታስብም? ስለምን መሰናከል ነው የምታወራው? ግሎሪ ተናገራቸው አይባልማ። ሊያ እቺ ይኸውልሽ፣ ይሄ አንዳንድ አይስክሬም መሰጭኝን ማለት ነው ሊያ ሳታስቢ 100 ኮይን ይሆንብሻል። ታይ አትስጭኝ፣ ያልቅብሻል። አትስጭኝ 100 ኮይን ይሆንብሽና ተበሳጭሽ። እኔ ምንም ችግር የለብኝም። ይኸውልህ እኔ አንድ ነገር የእግዚአብሔር ቃል ነው አይደል የምታስተምር አንተ እኔን አዳምጠኝ። ጴንጤ ሁሉ ሐሰተኛ ነብይ ነው ያለው። እውነተኛ ነብይ የለውም ነው እያልኩ ያለሁት። አንድ እውነተኛ ነብይ የለውም ጴንጤ። ገብቶሃል? እውነተኛ ነብይ ስለሌለው አዎ ሐሰተኛ ነብይ ነበርኩኝ። ሐሰተኛውን ኢየሱስን ነበር ስከተል የነበረው፣ ስናገርም የነበረው የሐሰት ወንጌል ነበረ። አሁን ግን እውነተኛውን ኢየሱስን የተከተልኩት የእውነት ወንጌል ነው። እውነተኛን ትምህርት ነው እየተማርኩ ያለሁት። ለምን ካልከኝ ጋር ያለው ሐሰተኛው ኢየሱስ አይደለም፣ እውነተኛው ኢየሱስ ነው ያለው። ጨረስኩልህ። አዎ ጴንጤ ቤት ያሉት በጠቅላላ ሐሰተኛ ነቢያቶች ናቸው። ነብይ የሚባል በዚህ ዘመን የለም። ያው ነገርኩህ ወንድም፣
እሺ አሁን ጨረስኩላ። አደባባይ ላይ ወጥተህ እዛ ደብረ ዘይት ቆይ፣ እሺ እዛ ደብረ ዘይት ወጥተህ ጌታ ኢየሱስ ያድናል ተቀበሉ ብለህ ስትመሰክር ውሸት ነበር? ኢየሱስ ውሸት ነበር? ወንጌል ውሸት ነበር? የያዝከው መጽሐፍ የሐሰት መንፈስ ነበር የተከተልኩት፣ የሐሰት መንፈስን ነበር ስሰብክ ነበር። አሁን ደግሞ እውነተኛውን ጌታ ስለተቀበልኩኝ ኑ እያልኳቸው ነው። አሁን አንድ አይነት ነው እየጠራሁ ነው። ይኸውልህ የስድብ ሰዎች አፍርተሃል፣ የወንጌል እንቅፋት ሆነሃል። እግዚአብሔር ማለት እንዳንተ አይነቱን ነው እኮ እየጠራሁ ያለሁት። ቻውሽ እንደዛ ራስ በቀኝ ብለህ ውጣ። ግሎሪ ምንድን ያልከው? እኔ እያልኩ ያለሁት አሁን የእውነት አንተ የምታሳየው አክሽን ሁኔታክ አሁን ከምትገሰጻቸው ሰዎች የተሻለ ነገር አለ እኮ። የተሻለ ስብዕና፣ የተሻለ ንግግር፣ የተሻለ ስሜትን የመቆጣጠር ነገር ይታይባል ወይስ እነሱ በልጠው ካሊብን በንግግር ማንነታቸውን ስሜታቸውን በመቆጣጠር አንዱ የሚያሳየው እሱ ስለሆነ ማለት ነው። ስለምን እንደው የምታወራኝ ከጎኔ እነማን አሉ? እኔ ብቻዬን ነው የምኖረው። ከማን ጋር ነው እያወራኝ? አሁን ያወራሃቸውን ሰዎች ማለት ነው። አሁን ካወራቸው ሰው ጋር እኮ እኔ ታዲያ ምን አገባኝ ታዲያ? ስለማላውቀው ሰው ጥያቄ ጠይቅ ነው ያልኩህ ወዳጄ። ጥያቄን ብቻ ቀጥል። ጥያቄ አሁን ቅድም አንዱ ሰው ምን ብለህ ጠየቀው? ምን ብለህ ጠየቀው? ጥያቄን ብቻ ቀጥል። ጥያቄን ብቻ እሺ፣ ምን ብለህ ጠየቀው? ስለ ኦርቶዶክስ ምን ታውቃለህ አልከው። ከዛ ብዙ ትምህርት የለም ብዙ አልተማርኩም ምናምን ብሎ የተወሰነ አወራክ። ከዛ ደግሞ ራስ መለሰ ደግሞ ኦርቶዶክስ አትታወቅም፣ በጣም ብዙ ሀሳብ አላት፣ እግዚአብሔር ገደብ ስለሌለው ብለህ ደግሞ ገደብ የሌለውን ነገር ታዲያ እንዴት አንድን ሰው ምን ታውቃለህ ስለሚስጥራት ብለህ ልጠይቀው ትችላለህ? አይጋጭም? ልመልስላ እግዚአብሔር ታውቁ ከጨረስከው እግዚአብሔርን አውቀ ደምደምኩት አወቅኩት መደምደሚያው እግዚአብሔር እዚህ ጋር ነው ካልከው የምታመልከው አምላክ ጣዖት ነው። በእግዚአብሔር ብለህ ስሙን ጠራው እንጂ ጣዖት ነው የምታመልከው። እኔ ማመልከው አምላክ ማለዳ ማለዳ አዲስ አዳምጠኝ አንድ ጊዜ እኔ አዳምጫለሁ ነው የታረገ ማለዳ ማለዳ አዲስ ሁሌም ምህረቱ አዲስ ድርጊቱ አዲስ የሆነ አምላክ ነው እኔ የምከተለው። አውቄው ማልደመድመው በቃ አወቅኩት ብዬ ስደርስ እማላቀው ሌላ ከፍታ፣ አወቅኩ ብዬ አጠገቡ ጋር ስደርስ እግዚአብሔር ሌላ ብርሃን፣ አወቅኩ ብዬ ደምድሜ ሲጨርስ ደግሞ ሌላ መገለጥ። እግዚአብሔር ታውቆ የማያልቅ የተአምርና ተአምረኛ የሆነ አምላክ ነው። ለዚህም ነው እኔ እሱን ማላቀው አምላክ ነው ያለው። ጴንጤ ቤት ግን ያለው ግን እግዚአብሔር ግን ይታወቃል። አንተ ነው ያልከው፣ ደመደምከው፣ ጨረስከው። ደምድሜ አበቃውኝ ካልክ ከጨረስከው የጴንጤን አምላክ ጣዖት ነው ማለት ነው አምላካችሁ። እግዚአብሔር ታውቆ አያልቅም። አሁን ጨረስኩልህ። ግሎሪ ግሎሪ ቢኒ ቅኔ ተው፣ የምትጽፈውን ጽሑፍ ተው፣ ናግባ ግሎሪ እኔ ማልሰማው የወገኖች አልሰማም። ወጣ ትሰማለህ ተሙ ለምን እንዴት ነህ? እሱ ነው ዘሎ ወጣው። በጸጋው ሰላም ብያለሁ። አሌክስ ሚውት አርክ አንድ ጊዜ ከበጸጋው ጋር ልጨርስ። እሺ ጥያቄን ቀጥል። በጸጋው እግዚአብሔር ይመስገን። እሺ በጸጋው ቀጥል። ያው ከዚያው ጋር እያወራችሁ ነበረ ገስት የላኩት። እሺ ከዚያው ጋር እያወራችሁ ነበረ ገስት የላኩት መጽሐፍ ቅዱስ ላይ ክርክሩ ጉዳይ ላይ እንኳን ጥያቄ አይኖረኝም። እሱ ሃይማኖተኝነት የቅንዓት መንገድ ስለሚሆን መጽሐፍ ቅዱስ ላይ ግን ያው ክብር ለሚገባው ክብርን ስጡ የሚለው ሮሜ 13 ከ7 ጀምሮ ባለው ላይ መወያየት አስፈላጊ ከሆነ ልንወያይ እንችላለን። ስለ ግብር፣ ስለ ቀረጥ። መልካም። በአምስቱ ሶሎዎች ታምናለህ አይደል? ስለ መፈራት ለመጠየቅ ትችላለህ። እኔ አምስቱ ሶሎዎችን ታምናለህ? አዎ አምናለሁ። በጣም ጥሩ። ከነዚህ አምስቱ ሶሎዎች ውስጥ ክብር ለእግዚአብሔር ብቻ የሚል ሀሳብ አለው። እስኪ መጽሐፍ ቅዱስ ላይ ክብር ለእግዚአብሔር ብቻ የሚል ነገር እስኪ ያሳየኝ ጥቅስ። በጣም ጥሩ። ያው ዘጸአት 20 ላይ አለ። ቅድም ልጅ ያወጣልህ ዘጸአት 20 ላይ ምን ይላል? ማቴዎስ 4:10 ላይ አለ። ወዳጄ ቆይ፣ አይ እንደዚህ ጦጣ ይመስል ከጥቅስ ጥቅስ አትዝለል። ቃል በቃል ዘጸአት 20 ላይ ከእኔ በቀር ሌላ መንገድ ወንድሜ
እኔ የጠየቅኩት ጥያቄ ምንድነው? እኔ ምንድነው አጨሳችሁ የምትመጡት ስትመጡ እኔ ጋር? ወይስ ደግሞ በዚህ ጋር እየሰማችሁኝ ሌላ ሰው የሚያወራላችሁ? ከኔ ውጭ ሌላ ሰው እያወራለ እንደዚህ ቤት ውስጥ? የጠየቅኩት ጥያቄ ምንድነው? ክብር ለእግዚአብሔር ብቻ የሚል ጥቅስ አለ ወይ ነው? አዎ አለ ብለህ ስጠኝ። ምን ሆናችኋል? አውጣው ዘጸአት 20 እናንብበው። በቃ ዘጸአት 20 ከ1 እስከ 5 አንብብልን። እሺ 20 ከ1 እስከ 5። እሺ መልካም። እሺ በስላሴ ስም አነበዋለሁ። እግዚአብሔርም ይህንን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድረ በዳ ከባርነትም ቤት ያወጣህ እግዚአብሔር አምላክ እኔ ነኝ። ከእኔ በቀርም ሌላ አምላክ አይሁንልህ። በሰማይ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በኋላም ካለው ነገር የማናቸውንም ምሳሌ የተቀረጸንም ምስልም ለአንተ አታድርግ። አትስገድላቸውም፣ አታምልካቸውም። በሚጠሉኝ እስከ 3ኛውም እስከ 4ኛውም ትውልድ ድረስ የአባቶች ኃጢአት በልጆች ላይ ይመጣል ይላል። እሺ ወጣ እንዴ አለ አይደል? ፉ ይወጣ መስሎ ይሄው አነበብ። ይሄ ክብር ለእግዚአብሔር ብቻ ይላል። ስግደት ወንድሜ ክብር ለእግዚአብሔር ብቻ የሚል ጥቅስ ምንድነው እያለ ያለው? ክብር ለእግዚአብሔር ብቻ የሚል ጥቅስ አለ ወይ? ቆይሽ አንድ ጥያቄ ልጠይቅ። ክፍሉ ምንድነው እያለ ነው አይደል? በጸጋው ኢየሱስ ጌታ ነው አይደል? በጸጋው በትክክል ኢየሱስ ጌታ ነው የሚል ጥቅስ አለ አይደል? ኢየሱስ ጌታ ነው የሚል ጥቅስ አለ አላው። ምን ላይ ነው ያለው? አላው አንደኛ ቆሮንቶስ 12:3 አንደኛ ቆሮንቶስ 12:3 አንደኛ ቆሮንቶስ 12 ልክ እንደዚህ ቁጥር 3 ኢየሱስ ጌታ ነው የሚል ጥቅስ እንደዚሁ እንዳለ ልክ እኔ ደግሞ ክብር ለእግዚአብሔር ብቻ የሚል ጥቅስ ስጠኝ እስኪ። ነገረ እኮ ከኔ በቀር አታምልክ አትስገድ አለ። ስለዚህ ክብርና ምስጋና ስግደት የሚገባው እግዚአብሔር ብቻ ነው። ኢሳይያስ 42ንም አውጣና አንብበው። ለምን እዚህ ላይ አሁን የሰጠኝ ላይ ክብር ለእግዚአብሔር ብቻ ይላል ወይ? በጸጋ እሺ፣ ሌላ ጊዜ እንገናኝ። እየሰማው ነው ወንድም አለ። ሌላ ጊዜ እንገናኝ። እኔ ቅድም አቢኬም አንዱ አንተነ ና ሙልጭ እያደረጋችሁ እየሰደባችሁ እኔ ለምን ደክማለሁ? ደግሞ ኢሳያስ 42 ይለኛል እንዴ? አሌክስ ኤቢ ሰላም ብያለሁ። ኤቢ ይቀድማል። ሰላም ታሙ፣ እንዴት አመሸ? እንዴት ነው ወንድም? ሁሉ ሰላም እግዚአብሔር ይመስገን። ትላንትና በጣም ደከመኝና ላወራ ልገባ ስላልቻልኩ ነው ያልገባሁት። እንኳን ደህና መጣ። እንኳን ደህና ጠበቀኝ። አይ ችግር የለውም። ያ የት ነበር ቸርችክ ኤቢ? እኔ ቃለ ሕይወት። መልካም ኤቢ፣ 5 ሶላዎችን ታምነባቸዋለህ? አዎ። በዚህ በ5 ሶላዎች ውስጥ ክብር ለእግዚአብሔር ብቻ የሚል ሀሳብ አለ? አዎ። ክብር ለእግዚአብሔር ብቻ ነው የሚገባው? አዎ፣ ክብር ለእግዚአብሔር ብቻ የሚለውን ማለት እንዴት ነው የምንፈታው፣ እንዴት ነው የምንረዳው የሚለውን ማወቅ መቻል አለብን። ለምሳሌ አሁን አማርኛውን ወይም ደግሞ እንግሊዝኛውን ግሎሪ የሚለው ምን ነው የሚያመለክተው? አሁን አንዳንድ ቃላቶች በተለይ አማርኛ አንድን ቃል ከተለያየ አቅጣጫ ነው የሚፈታልን። የተለያየ ቋንቋ ግን ስናይ ሙሉ ትርጓሜውን ወይም ደግሞ ሊያስተላልፍ የፈለገውን መልእክት እንረዳለን። እና አሁን ክብር ለእግዚአብሔር ብቻ ሲል ምን ማለት ነው? ምክንያቱም ያኮ አልገባኝም እስካሁን ድረስ ወይ እኔ ወይ አማርኛውን በአግባቡ አልተረዳሁት አላዳመጥኩ ይሆን? ክብር ለእግዚአብሔር ብቻ ነው የሚገባው? አዎ። አሁን ለምሳሌ ሊመለክ፣ ሊሰገድለት፣ ውዳሴ ሊቀርብለት የሚገባው እግዚአብሔር ብቻ ነው። አሁን ክብር ለእግዚአብሔር ብቻ ነው ሲል ክብር የሚያመለክተው ምን ነው?
ስግደትን፣ ውዳሴን፣ ቅኔን፣ ስግደትን ያጠቃልላል ማለት ነው። እሺ የኢትዮጵያ ቅኔን ስትለኝ ሰማኝ። የኢትዮጵያ ብሔራዊ መዝሙር አለ አይደለ? አዎ። የኢትዮጵያ ብሔራዊ መዝሙር ትዘምራለህ? እንደ አስፈላጊነቱ እንደ አስፈላጊነቱ ሆነ እንደ አስፈላጊነቱ ብቻ ትዘምራለህ የኢትዮጵያ ብሔራዊ መዝሙር። አዎ። ስለዚህ ክብር ለእግዚአብሔር ብቻ የሚሰጥ ከሆነ ከቅኔ ጋር ከተያያዘ ቅኔ አይደለም ብሔራዊ መዝሙሩ ለኢትዮጵያ? አሁን እንዴት መሰለህ ቅኔ ሁሉ አሁን ያው ገባኝ። እኔ ያላልኩም አንተ ነው ያልከው። ቅኔ ብለህ ያመጣው ራስህ። አዎ ግን አሁን ቅድም የኢትዮጵያ ብሔራዊ መዝሙር ቅኔ አለው። የዜግነት ክብር የሚለው እሱ ክብር ለእግዚአብሔር ጋር አብሮ ተያይዞ የሚሆን ከሆነ ለኢትዮጵያ ብሔራዊ መዝሙር ትዘምራለህ። እሱ ቅኔ ኢትዮጵያ እግዚአብሔር ሆና ነው አይደለም? እና ቅድም እኮ ብዬህ ነበረ ተሙ። አሁን ለእግዚአብሔር ብቻ ራስህ እኮ ነው ያልከው። ገባኝ። እኔ ከምን ጋር አስተያይዤ መሰለህ ያልኩህ? አሁን ለእግዚአብሔር ብቻ የሚገባ አለ አይደለ? መጽሐፍ ቅዱስ እኮ ኢቭን ታላላቆቻችሁን አክብሩ አይደለም የሚለው? ታላላቆቻችሁን ክብር ለሚገባውም ክብር ስጥ ይላል መጽሐፍ ቅዱስማ። ክብር ለእግዚአብሔር ብቻ የሚል ጥቅስ አለ ሲጀመር የለም። ከአምልኮ ጋር ወይም ደግሞ ከመለኮታዊ አምልኮ ጋር የሚገናኝ ነገር በሙሉ ወንድምየው ነው የሚገባው። ኤብዬ እሱማ እኮ መጽሐፍ ቅዱስ ላይ ቢፈነዳ አያመጣውም ይህን ጥቅስ ክብር ለእግዚአብሔር ብቻ የሚለው ገባ። ክብር ለእግዚአብሔር ብቻ የሚለውን ሀሳብ ትፈርጣታለህ እንጂ አታመጣውም። ግን መጽሐፍ ቅዱስ ደግሞ ምን ይላል? ክብር ለሚገባው ክብርን ስጥ ይላል። በቃ ምን ማለት ነው? ለሚገባው ክብርን ስጥ። እናትና አባትን አክብር። ቆይ አዳምጠኝ። ሌላ ቦታ ደግሞ እናትና አባትን አክብር እድሜ ረዝም ዘንድ ይላል። ታላላቆችን አክብር ይላል። ክብር ለብዙ ቦታ መጽሐፍ ቅዱስ ላይ ለብዙዎቹ ዋኖቻችሁን አክብሩ ይላል የእግዚአብሔር ቃል። ክብር ለእግዚአብሔር ብቻ የሚል ግን መጽሐፍ ቅዱስ ላይ 66ቱም ላይ የለም፣ 81ዱም ላይ የለም። ስለዚህ ክብር ለእግዚአብሔር ብቻ የሚለው ሐሳብ የማ ፍልስፍና ነው ካልከኝ አቶ ሉተር ከእንትን ሲወጣ ከየት ነው ከካቶሊክ ሲወጣ ጀርመን ካለችዋ ካቶሊክ ሞሎክስ የነበረው አቶ ሉተር ሲወጣ ያመጣው ፍልስፍና ነው። ስለዚህ ፕሮቴስታንቲዝም ሄዶ ሄዶ ሉተር ላይ ይቆማል። አንድ ጥያቄ ልጠይቅህ ተሙ። እሺ ለምሳሌ አንድ ጥያቄ ብጠይቅህ ምን አይነት ጥያቄ ነው? ለእግዚአብሔር የምሰጠውን ነገር ለፍጡር መስጠት እችላለሁ ብዬ ብጠይቅህ ምንድን ነው የምትለኝ? እንዴ እግዚአብሔር እኮ እግዚአብሔር ነው። እግዚአብሔርማ እንደ እግዚአብሔርነቱ ነው የሚገባው። በቃ ስለዚህ ለእግዚአብሔር የሚገባው ለእግዚአብሔርነቱ ይሰጠዋል። አምስቱ ሶላዎች ወይም አምስቱ ብቻዎች የፕሮቴስታንት የመዳን ትምህርቶች ናቸው። ይህን የተቀበሉ ናቸው። አምስቱን የተቀበሉ ናቸው ፕሮቴስታንቶች ወይም ደግሞ በወንጌል አማኝ ስር ውስጥ ያሉት ማለት አይደል? ስለዚህ እነዚህ አምስቱ ብቻዎች መጽሐፍ ቅዱሳዊ ሐሳብ የላቸውም። ሰው ሰራሽና ክፉ መንፈስ በሰው ላይ ሰፍሮ የመጣው ሐሳብ ነው። ጥቅሱ እኮ ምንም ችግር የለበትም እኮ ሐሳቡ ክርስቶስ ብቻ የሱ ሐሳብ አይደለም። አሁን ለምሳሌ አይገባኝም ተሙ አንድ ነገር እንደማመጥና ለምሳሌ ፕሮቴስታንት ኦርቶዶክስ ወይም ደግሞ ካቶሊክ ስለሆንክ አይደለም አሁን ተነስቼ መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ብቻ ነው የበላይ ባለስልጣን ብለህ ስህተት ነው ማለት አልችልም አይደለ? መጽሐፍ ቅዱስ የእግዚአብሔር ቃል ነው ስትለኝ ማን ነገረ ብዬ ጠይቀሃለሁ እኮ እኔ ሰጪ ስላለኝ ማለት ነው። አንተ ግን ሰጪ የለህም። እኔ ኦርቶዶክሳዊ ስለሆንኩኝ ልነግርህ አይደል? ኖ እኔ ኦርቶዶክሳዊ ስለሆንኩኝ መጽሐፍ ቅዱስ ሰጪ አለኝ እኔ። ለጴንጤ ግን መጽሐፍ ቅዱስ ሰጪ የለውም።
አይ አሁን እያወራሁት ያለው የእግዚአብሔር ቃል እውነት መሆኑን ማን ነገረ ብለህ አትመልስልኝም። ተማም አሁን መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደለ? ማን ነገረ? እሱ መሆኑን ማን ነገረ ብዬ ብጠይቅ ትመልሰዋል? አትመልሰው። እኔ ኦርቶዶክሳዊ ገባኝ። መጀመሪያ ተማም መጽሐፍ ቅዱስ ሁሉ ነገር ሰጪ ያለኝ ይኸውልህ፣ ሰጪ ያለኝ፣ መሪ ያለኝ፣ ገዢ ያለኝ ገባ። ደግሞ አምላክ አለኝ፣ አባቶች አሉ። ፕሮቴስታንት ጋር ግን አባት የለውም፣ መጽሐፍ ቅዱስ ሰጪ የለውም፣ አምላኩን የሚያገናኘው የለም። አይ ቆይ እንደሱ ሰራሽነት ስለመጣ ገባኝ። ተሞ አሁን ከሜዲን ጀርመን ስለመጣ ገባኝ። ያ ነው እየፈለሰ የመጣው። ስለዚህ እግዚአብሔር ቃል እውነት ነው የሚለውን ሐሳብን ራሱ ማን ነገረ ብለህ አትነግረኝም። አይ አንድ ጥያቄ እኔ ገባኝ። አሁን እኮ እያልኩ ያለሁት ለምሳሌ እኔ አሁን ሳወራ ወይም ደግሞ ስወያይ ጽንፈኝነት ላይ ሆኜ አይደለም ማወራው፣ ወይም ደግሞ ባይዝዱኝ አይደለም። ግን ሁላችንም የሚገዛ ምንድን ነው? እውነት ነው አይደለ? መጽሐፍ ቅዱስም እኮ የሚለው እውነትን ታውቃላችሁ፣ እውነትም አርነት ያወጣል ይላል። ስለዚህ አሁን እኛ ስንነጋገርም እውነት ይዘን ነው መነጋገር ያለብን እኮ። እውነት አርነት የሚያወጣ ከሆነ የምናወራው ነገር ያወራሁት እውነት እኔ ጋር ልክ ነው እኮ አይደለ? የምናወራው ነገር ደግሞ መመዘኛው ምንድን ነው? ሄደን መጽሐፍ ቅዱስ ነው። መጽሐፍ ቅዱስም ማን ሰጠህ ብለህ አትመልስልኝም። እንኳን መጽሐፍ ቅዱስ ላይ አይደለም፣ አምስቱ ብቻዎቹ ራሱ ጤናማ አይደሉም፣ ልክ አይደሉም። አምስቱ ብቻዎቹ ጽሁፉ ችግር የለውም እኮ ደስ ይላል። ግን ጽሁፉ ውስጥ ግን የሰው ሐሳብ ስላለው የክፉ ሰው ፍልስፍና ነው ያለበት ነው ማለት። ሉተር ያመጣው ፍልስፍና ነው ያለበት፣ የሆነ ጀርመን ያመጣው ፍልስፍና ነው ያለበት። ይሄንን ነው ፕሮቴስታንቶች የተከተሉት ያሉት ነው እያልኩ ያለሁት። ጥሩ። ግን አንድ ነገር ልንገርህ ተሞ፣ አንድ ነገር ስህተት ነው ልክ ነው ለማለት ምንን መመዘኛ አድርገህ ነው? ለምሳሌ እኔ አባቶቼን መመዘኛ አድርጌ። ስለዚህ አሁን አየህ ከአባቶችን በላይ የእግዚአብሔር ቃል እጃችን ላይ አለ። እግዚአብሔር መኖሩን የነገሩኝ አባቶች አሉኝ እኔ። አንተ ግን የለህም። እግዚአብሔር እውነት መሆኑን አንድ አባት አልነገረህ። አንተ መጽሐፍ ቅዱስ እንድልን የፈለግኩ አልመልስልህ። አንድ ጊዜ ደበበ እግዚአብሔር መኖሩን የነገረ እሺ፣ አባቶችህም ቢሆኑ ደበበ የሚዩታል አባቶቹ ሀሳብ ከራሳቸው አይደለም ያፈለጉት አለ መጽሐፍ ቅዱስ አንብበው ነው ያስተማሩት እኮ። አንተ እግዚአብሔር እውነት መሆኑ ማን ነገረ? ኤቢ መጽሐፍ ቅዱስ እኔ ከማንም እሺ፣ መጽሐፍ ቅዱስ ማን ሰጠ? እግዚአብሔርማ ሕይወት ሰጪ እንደሆነ አንተና በእኔ መንፈስ ውስጥ ያለው ከእውነት ይመሰክራል እኮ። ደቦል ይጀምራቸው ማለት እግዚአብሔር ሚዩት አድርግ። ደበበ ማናቸውንም እንዳታወርዷቸው ራሱ ሚዩት ያድርግ። ራስ ብቻ ሚዩት አድርግ፣ አትንጫጫ። መጽሐፍ ቅዱስ ማን ሰጠክ? ኤቢ አልገባኝም። መጽሐፍ ቅዱስን ማን ሰጠ? መጽሐፍ ቅዱስ ነው የእግዚአብሔር ቃል ነው ብሎ ማን የሰጠ? ለፕሮቴስታንት ማን የሰጣት? የቸርች እንትን አይደለ? ቃልዮትን አይደለ? ለቃልዮት መጽሐፍ ቅዱስ ማን የሰጣት? እኔ እንደዛ የሚባል ነገር አላውቅም። መጽሐፍ ቅዱስ በቃ መጽሐፍ ቅዱስ ለቃልዮት መጽሐፍ ቅዱስ ማን የሰጣት? ለቃልዮት መጽሐፍ ቅዱስ ማን የሰጣት? የሰጣት ስትለኝ እኮ ያላት አካል አለ ያልከኝ ነው። የሚሰጣት አካል ካለ ከሌ ትለኛለህ። አካል የላትም። ማን ነው እኮ አንተ ንገረኝ። እኔ አላውቅም ማን የሰጣት። እኔ ምን አውቃለሁ? እኔ የማውቀው መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ነው እኮ። ማን ነገረ? ለቃልዮት መጽሐፍ ቅዱስ ማን የሰጣት? ማን የሰጣት መጽሐፍ ቅዱስ? እኔ ምን አውቃለሁ? እኔም አላውቅም እኮ። ግን መጽሐፍ ቅዱስ አለ አይደለ እኮ። መጽሐፍ ቅዱስ ለቃልዮት ማን ሰጣት? ምን ማለት ነው ማን ሰጣት? መጽሐፍ ቅዱስ እውነተኛ እግዚአብሔር ቃል መሆኑን ለቃልዮት ማን ነገራት? ማን የሰጣት? ይኸው መጽሐፍ ቅዱስ 66 ብሎ ቀንኖ ያስቀመጠላት የሰጣት ማን ነው? ለቃልዮት። ይሄን ደግሞ ወደኋላ ወደ ቤተክርስቲያን ታሪክ ልንሄድ ነው ማለት ነው። ሲቀጥል ግን ቸርች ፋዘር ነው የሚያድን። ኦፍኮርስ ቸርች ፋዘር ጋር ግን በዋነኛነት ግን ቸርች ፋዘር ነው የሚያድን። እውነት ነው። ወደ አባቶች ነው የሚሄደው። መጽሐፍ ቅዱስ ግን ውጫዊም ውስጣዊም ማስረጃ አለው። የእግዚአብሔር ቃል ለመሆኑ እኮ የእግዚአብሔር ቃልን እኔ እኮ እየተቃወምኩ እኮ አይደለም እኮ። ግን ለቃልዮትም ሆነ ለሙሉ ወንጌል ለመሰረተ ክርስቶስም ሆነ ፈልቶ አይቀዘቅዝ ዓለም አቀፍም ሆነ መገናኛ ድንኳንም ዓለም አቀፍ ቸርች መጽሐፍ ቅዱስ ማን እንደሰጣቸው አያውቁ። በቃ አለቀ። አንድ ነገር ማወቅ ያለብህ ገባኝ። መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ መጽሐፍ ቅዱስ ውጫዊም ውስጣዊም ማስረጃ አለው።
እኔ ለምን መሰለህ ኤቢዬ ክብር ለእግዚአብሔር ብቻ ብላ ታምናለች ስለ አዎ ይሄ ክብር ለእግዚአብሔር ብቻ የሚል ጥቅስ አለ ለምሳሌ ያክል የለም አይደል የለም አሁን አንተ በስላሴ ታምናለህ አይደል ልክ እንደዚህ ከአምስቱ ቆይ ቶ ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም ቆይ አዳምጠኝ እኔ መጽሐፍ ቅዱስ ብቻ ብያማኝ አይደለሁም ከአምስቱ አማደ ሚስጥራቱስ መካከል ከአምስቱ ሶላዎች መካከል ወይም ብቻዎች መካከል መጽሐፍ ቅዱስ ብቻ ብላ ፕሮቴስታንት ታምናለች አይደል ስለዚህ መጽሐፍ ቅዱስ ብቻ ብላ መታመን ከሆነ ከብቻ ውስጥ በቃ ከመጽሐፍ ቅዱስ ውጪ ሌላ ሐሳብን አትቀበልም ፕሮቴስታንት ከመጽሐፍ ቅዱስ ውጪ ሌላ ሐሳብ አትቀበል ከሆነ ለመዳን 5 ሶላዎች መርጣ አስቀምጣለች ከዛ ውስጥ አንዱ ክብር ለእግዚአብሔር ብቻ የሚል ነው ክብር ለእግዚአብሔር ብቻ የሚል ከመጽሐፍ ቅዱስ ሰጠኝ በል የለህም ስለዚህ መጽሐፍ ቅዱስ ብቻ የሚለውን ሐሳብን ራሱ እርስ በራሱ ይጋጫል አይ አንድ ጥያቄ ልጠይቅሽ ያው እርስ በራሱ ይጋጫል አይጋጭም ይጋጫል ታሙ አንድ ጥያቄ ልጠይቅህ እኔ እኮ መጽሐፍ ቅዱስ ብቻ ብዬ አማኝ አይደለሁም ኦርቶዶክሳዊ ክርስቲያን ነኝ የዳንኩ ኦርቶዶክሳዊ ክርስቲያን ነኝ ለመዳን ከፕሮቴስታንት የመጣው አሁን ደግሞ የዳንኩኝ ኦርቶዶክሳዊ ክርስቲያን ነኝ እሺ ግን አንድ ጥያቄ ልጠይቅህ እሺ ለምሳሌ ተሞ ነገ አንድ መጽሐፍ ብትጽፍ ያ የጻፍከው መጽሐፍ እስትንፋሰ መለኮት መጽሐፍ አለበት ብዬ ነው የምቀበለው ማለት ነው እኔ ምን አገባኝ አንተ ከተቀበልከው አንተ ሉተርንም እኮ እስትንፋሰ መለኮት ብለህ 5 ብቻዎቹን ተቀብለሃል ሰው ሰራሽ የሆነ ተከታይ የሰውን ሐሳብን ይቀበላል ይታወቃል ለዚህ ስተት ይጀምራል ይሄ ምንድነው መጽሐፍ እኔ ኳልኩ እኮ እኔ ምን አገባኝ እኔ ማስነጠሰው ራሱ ማስነጠስ መለኮታዊ ነው ልትል ትችላለህ ለምን ቢባል ፍልስፍናው ራሱ ከሉተር የመጣን ነው የሉተርን ሐሳብን ነው መለኮታዊ ነው ብለህ የተቀበልከው እኮ አንተ እንዴት ነው መሆኑ አይደለም እኔም ማምነው በመጽሐፍ ቅዱስ ነው 5 ሶላዎቹ ይመለከቷል አይመለከቱም አንተ ይመለከቱኛል 5 ሶላዎች ውስጥ ከ5 ሶላዎች ውስጥ አንዱ ኢየሱስ ክርስቶስ ብቻ ይላል አዎ ኢየሱስ ክርስቶስ ብቻ ነው አልበታመልከው ያው የሥላሴ አማኝ ነኝ አብ ወልድ መንፈስ ቆይ ወዳጄ ቆይ እስኪ ተረጋጋ እኔ ጠየቅኩን ይኸውልህ አሁን 3 ብቻዎችን አንስቻለሁ ሁለቱን አፈረስናቸው አንዱ ክብር ለእግዚአብሔር የሚል የለም አንዱ ደግሞ ሶስተኛው ደግሞ ኢየሱስ ክርስቶስ ብቻ የሚል አለ ኢየሱስ ክርስቶስ ብቻ ነው የምታመልከው አንተ አይ ኢየሱስ ክርስቶስን ብቻ ማምለክ የሚል እኮ አይደለም ክርስቶስ ብቻ የሚለው ሐሳብ ነው የሚለው አዳምጠኝ ያወደ እኮ ኢየሱስ ሙሉውን ወይ ያው ቡክ ኦፍ ኮንኮርድ ላይ ካየው ኢየሱስ ክርስቶስ ብቻ ነው የሚለው እዚህ ብቻ ውስጥ ኢየሱስ ብቻ የሚል አለ ነው ነገር ስለዚህ ኢየሱስ ክርስቶስ ብቻ ነው የዘላለም ሕይወት የሚሰጠው አዎ እኔ ምን አውቃለሁ ሉተርን ጠይቆ እሱን ምን ኢየሱስ ብቻ ነው ያብራራል ከኢየሱስ ውጪ ሌላ እንዳትከተል ይላል እውነት ነው ልክ ነው እሱማ የኔ አምላክ ነው እሱማ ያንተ አምላክ አይደለም ሕይወት መንገድማ የዘላለም ማረፍትና ማረፊያማ የኔ አምላክ ነው እሱ የኔ አምላክ ነው ያንተ አይደለም ለሚባል ስላሴን በአግባቡ አስቀምጣልኝ ሚስጥረ ስላሴ ብላ አስቀምጣልኛለች የኔ ቤተክርስቲያን ለመዳን ሕይወት መንገድማ የኔ አምላክ ኢየሱስ ነው እውነቱ የኔ ጋር ነው ያለው ሚስጥረ ስላሴ ብላ አስቀምጣልኛለች ያንተ ግን አስተምሮ ግን ኢየሱስ ብቻ ይላል አይተም አንተ የኔ ስትል ኢየሱስ ብቻ ሲል አሁንም ኤቢችንም ኤክስ እናርጋትና ወደ ሌላው እንሄዳለን አይ ከየት አመጣኸው አንተ የኔ ስትል የኔ ኢየሱስ ኦርቶዶክስ ናታ ሚስጥረ ስላሴ ብላ ታስተምራለች ለመዳን ያ ሰው ስላሴን ሳይረዳ ይኸውልህ ስላሴን ሳያምን ቅድስት ስላሴን ሳያምን መዳን አይችልም እሺ አንድ ጥያቄ ብቻ ፕሮቴስታንት ቤት ውስጥ ግን ስላሴ የሚባል የለም ገባኝ ከመጽሐፍ ቅዱሱ ውጪ ሌላ ኢየሱስ ኦርቶዶክስ ታስተምራለች እኔ ይኸውልህ ከጴንጤዎቹ ኢየሱስ የኔ ቅድስት ድንግል ማርያም ትበልጣለች ገባኝ ይሄን ጥያቄ መለስኩልህ ከመጽሐፍ ቅዱስ ውጪ ሌላ ኢየሱስ አለ እናንተ ጋር ረገጥ አድርጌ በ4 ነጥብ እኮ ነገርኩህ እኮ ከጴንጤዎቹ ኢየሱስ ለኔ የጌታዬ እናት ማርያም እሷ ትበልጥብኛለች ለኔ ከጴንጤዎቹ ኢየሱስ አያሁን አንተ ገባኝ ነው ለምን ቢባል እንገርህ አንተ የምትከተለው ኢየሱስ 2 ባህሪ ያለው ነው እኔ የምከተለው ኢየሱስ ደግሞ አንድ አካል አንድ ባህሪ ያለው ነው በቃ አለቀ
ተሙ አንድ ነገር ልንገርህ በቀናነት ማለት ነው። ይለያያል እኮ እያልኩ ነው እኮ ያለሁት እኮ እኔ ማመልከው ይለያያል። ከተለው ሲፈልግ ሰው የሚሆን ሲፈልግ መለኮት የሚሆን የሚገለባበጥና የሚለዋወጥ ኢየሱስ ነው የምታመልከው። እኔ ማመልከው ደግሞ የማይለወጥ ስጋን ከመለኮት ጋር የተዋሃደ ተዋህዶ የተቀመጠው ክርስቶስ ኢየሱስ ነው የምከተለው። አንድ አካል አንድ ባህሪ። ስለዚህ አንተ ሲጀምር አንገናኝም። አንተ የምታመልከው ኢየሱስና እኔ የማመልከው ኢየሱስ ኢየሱስ ክርስቶስ ብቻ ይላል የሚለውን ሐሳብ ኤክስ አረግ ነው። ወደ አራተኛ እንሂድ ወዳጄ፣ አራተኛ ሐሳብ እንሂድ። ችግር የለው። ምንም እኮ አልተደማመጥንም። የሚያውተሙ አንድ ነገር በደንብ መረዳት የምንችለው መደማመጥ ሲኖር ነው። አንተ የምታወራ የምናወራ ከሆነ ግን ወይ ደግሞ በግዴታ አንተ የምታወራውን ተቀበል እያልከኝ ነው። እንደዛ ደግሞ አይሰራም። በቃ በጣም አስጠላኝ። በጣም ቀላል ሰው ነው። ምክንያቱም ከኢየሱስ ክርስቶስ ማርያም የበለጠችብህ በጣም በቃ ቀላል ሰው ነው። ሚውት አድርግ አሌክስ፣ ሚውት አድርግ አሌክስ። ይሄን ሰው ላውራ አንድ ጊዜ ስዩም፣ አንድ ጊዜ ሁላችሁ ሚውት አድርጉልኝ። ኤቢዬ ይቀጥላል። ይቅርታ የኔ አባት ና ተመለስ። የሰደብከኝ ሰው በጣም አስጠላኝ ምናምን። እኔ ታዲያ ስለ ስሙ ስትሉ ትነፍቀፋላችሁ እኮ ይላል እኮ ቃሉ ነው የሚለው እኮ። ስለ ኢየሱስ ስል ባስጠላ ምን ችግር አለው? ላጋንንት እንዴት አላስጠላውም? ሰይጣን በዚህ ዓለም ላይ ማንን ታስጠላዋለህ ቢባል ቲጂኔ ወድ ማንን ታስጠላዋለህ ቢባል ተመስገን ነው የሚል መጀመሪያ። ለምን ቢባል ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣው ሰው ነኝ። ትንሽ በደቂቃ ያለው ደግሞ ክፉ መንፈስ ከአንድ ጊዜ አሌክስ ሚውት አድርግ። አንተ ውስጥ ያለው ክፉ መንፈስ ደግሞ እንዴት እኔን አይጠላኝም? አሳምሮ ነው የሚጠላኝ እንዴ። ሰይጣን የመጨረሻ የሚጠላው እኔን ነው። የመጨረሻ የማናድደው እኔን ነው። ለሚባል እኔ የክርስቶስ ኢየሱስን ስጋ ለመዳን ብዬ የበለው የክርስቶስ ኢየሱስን ደም ለመዳን ብዬ የጠጣው ድንቅ ክርስቲያን ነኝ። ኦርቶዶክሳዊ ታሞ አንድ ነገር ልንገርህ። ስለዚህ አንድ ጊዜ አይቆይ ልንገራቸው ብዬ ነው። ከይቅርታ ጋር በደቂቃ ብናወራ አንድ ጊዜ ልቀጥል። እሺ ተቀጥላላችሁ። አንድ ጊዜ አሌክስ። ስለዚህ እኔ በህይወቱ ሰይጣን ከማስጠላው ደግሞ በህይወቱ ደግሞ ከሚፈራው ሰው መካከል ደግሞ አንዱ ተመስገንን ነው ሰይጣን የሚፈራው። ለምን ቢባል ብርሃን ነው እኔን የከበበኝ። ክርስቶስ ብርሃን ስለሆነ ብርሃን ከኔ ጋር ስላለ ጨለማን ሁሌ የሚያሸንፍ ብርሃን ከኔ ጋር ስላለ ሰይጣን ደግሞ የሚፈራው ደግሞ እኔ ነው። እኔ የተከተልኩት ኢየሱስ የዘላለም ማረፊያና አጋንንትን አናቱን የሚቀጠቅጥ ድንቅ አምላክን የተከተልኩት። ይፈራኛልም ይጠላኛልም። አለቀላችሁ። ስለዚህ እናንተ ለማይረባ አእምሮ ታልፋችሁ ከተሰጣችሁ እንዴት ነው ማጠሉ? ምድረ ጴንጤ ምድረ መናፍቅ ለምዶ ማይጠላኝ? ይጠላኛል እንጂ ሰው አባቱን ይመስላል፣ አምላኩን ይመስላል። አምላካችሁ ይሄ ጠይ ከሆነ ጠይ ነው የምትሆን። አስጠላኝ ብለህ የምትሄድ ከሆነ ስለዚህ እኔ የማመልከው አምላክ ድንቅ አምላክ ነው። ኢየሱስ ይባላል። ከድንግል ማርያም የተወለደ የእግዚአብሔር ልጅ የሆነ ቅድመ ዓለም ላይ ካለ ሴት ከአባቱ ከአብ የተወለደ ድዕረ ዓለም ላይ ደግሞ ካለ ወንድ ከእናቱ ከቅድስት ድንግል ማርያም የተወለደ ድንቅ አምላክ ነው የተከተልኩት። ኢየሱስ ይባላል። ይሄን ብርሃንን የተከተልኩት እኔ አለቀላችሁ። ጉዳዩ ይሄ ነው።